ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እኔ የምለው አብርሽ ግን ወዴት እየሄድክ ነው? የምር ግን ጤነኛ ነህ? ለነገሩ ጤነኛ እንዳልሆንክ እየተወራለህ ነው። የምር ጤነኛ አትመስልም። እውነትም ጤነኛ አትመስልም። ምን እየሆንክ ነው? ምን እያስተማርክ ነው እንዴ? አብርሽ እኮ አንድ የተማረ ወጣት የምንለው ነው። እስካሁን አንድ ትልቅ ዩቱበር ለህዝብ ብዙ ነገር ያስተምራል፣ ለህዝብ ጥሩ ነገር ያስተምራል፣ ለወጣቶች ለትውልድ ጥሩ ነገር ያስተላልፋል ብለን እኮ የምናስብህ ነህ። አሁን የምናየው ነገር ግን ምንድን ነው እያስተላለፍክ ያለው? ለዚህ ሁሉ እንግዲህ ወደ 400 ሰብስክራይበር ልትገባ ነው። 400 ሰብስክራይብ ገብቷል። አዎ እኔ በነገራችን ላይ እኔ በፊት እንደ አብርሽና እንደ ሩታ ሲጀመር ዩቱበሮች መከታተል የጀመርኩት ከአብርሽ ከሩታ እና ሀይሚዬም ስለነበረች በእነሱ ነው። ግን አሁን በቃ እያስጠላኝ መጣ። ታውቃላችሁ ቪዲዮም ያን ያክል ገብቻ ላይ እና ግን በጣም አሁን ላይ በጣም ተበላሽታችኋል። የእውነት አብርሽ እኔ እንደዛ አልነበረም ማቀው። በጣም ተበላሽታችኋል። በቃ እያስተላለፋችሁ ያላችሁት ለትውልድ ሮንግ የሆነ ነገር ነው። እኛ ብዙ ነገር እንጠብቅ ነበር ካንተ የእውነት ማለት ነው። ማለት ከአብርሽ እኔ ብዙ ነገር ነበር የምጠብቀው በፊት አለ አይደል? ልክ እንደ ሀይሚዬና እንደ ብሩኬ የፍቅር አብርሽና ሩታ የፍቅር ተምሳሊቶች ብዬ ነው የማስባቸው የነበረው ማለት ነው። አሁን ግን ተመልከቱ ምን እየተሆነ እንደሆነ፣ ምን እየተደረገ እንደሆነ። በነገራችን ላይ እኔ ስለ ሩታ አውርቼ አልጠግብም። ሩታ ማለት በጣም ጀግና ክብር አላት። ራሷንም አስቲል እስካሁን ድረስ አሁን ራሱ ማለት ነው ክብሯን የምትጠብቅ ምን አረገች? በቃ ዝም ነው የምትለው። ተወቹ በቃ ታውቃላችሁ፣ ተወቹ በቃ እንደፈለገ ይሁን ብላ ተወቹ በቃ እንደፈለገ ይሁን። መጨቃጨቅ ከሴቶች ጋር መነታረክ ሰለቻት። ምን ታድርግ? ተወቹ በቃ ዝም ማለት ጀመረች። ነገሮችን እያየች ምን ታድርግ? ምንም ማድረግ አይቻልም። አንዳንዴ የሰው ልጅ ሰው መክሮት አይመለስም። በነገራችን ላይ ፈጣሪ ሲመክረው ነው የሚመለሰው። እና በጣም እኔ የገረመኝ ነገር በቀደም የታመምከው ሄርሜላ ተብዬዋ እንደ ማስቲሽ ተሟጫ ባለች ሙጭጭ ብላ ባለች እንደ ማስቲሽ። አንተም ዳሌዋን አይተህ እንግዲህ የወንድ ልጅ ሁላችሁም አይደላችሁ፣ ግን አንዳንድ ወንዶች ናቸው። ወንድ ልጅ ዳሌ ካየ ያው ምን ችግር አለበት እንኳን ተጠይቆ። እሷ ክብር የሌላት ሴትነት የሚባል የማታቅ በልቃጣ የሰው ባል ላይ እንደዚህ ሙጭጭ ማለት ክብር ማጣት፣ ክብረ ቢስ። ሄርሜላ ክብረ ቢስ ባለጌንሽ። እኔ ልንገርሽ እውነቱ እግዚአብሔርን ምንም አታመጡ። ምናልባት ይህን ቻናል ወይ ሪፖርት ወይ ደግሞ ያው የእናንተን ፎቶ አድርጌ ስለሆነ እንደዚህ ምነው ልታዘጉትም ትችላላችሁ። ግን እውነታው ነው። እኔ ሴት ልጅ እንደዚህ የምትሆን ሴት ክብር የላትም። አሁንም እውነታውን ስንነጋገር እንደዚህ የምትጨማለቅ ሴት ክብር የላትም። እውነታውን ስንነጋገር ምን ክብር አላት? ክብር አላት እንዴ? እንዲህ ያለ ሴት ክብር የላትም። በነገራችን ላይ አብርሽም ለጊዜያዊ እንደው ምናልባት ቢቀርብሽ እንኳን ወይ ለጊዜያዊ ላይኑ ማረፊያ እንጂ ለተለም በማይሆንሽ ማወቅ አለብሽ። ምክንያቱም ለሩታ ያልሆነ ላንቺ ሊሆን አይችልም። ኦልሬዲ የልጅ አባት ነው። ነገ ጧት ካንቺ የተሻለ ሲያገኝ እንደሚሄድ አስቢበት። ጭራሽ አፈቅርሃለሁ ብለሽ አይንሽን አፍጠሽ መጣሽ። ስርስሩን እንደ እህት ነው የምቀርበው፣ እንደ ወንድም ነው የምቀርበው አልሽ። እኛ ግን በፊትም አውቀነዋል እኮ ስትለጣጠፍ። ሲጀመር ወንድ ላይ የምትለጣጠፍ ሴት መጨረሻዋ ያው አፈቀርኩ ነው። አትለጣጠፉ ሰው ባል ላይ። የምር በጣም ነው የሚደብረው። ምንድነው መለጠፍ ሰው ባል ላይ? ግን ኦሬዲ አሁን ሄርሜላና የአብርሽ ጉዳይ አብርሽን ልክ እንደ ሰው ባል ሳይሆን እየተቀራረቡ ያሉት እንደ ራሱ ሚስት ነው። ምክንያቱም ሚስቱ ካልሆነች የአንድ ወንድ ሱሪ አንስታ አትለብሰውም። ቁምጣውን አንስታ ለብሳለች ትላንትና። ስለዚህ ኦሬዲ እንደ ሚስት ናት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኔ በጣም እንትን ያለኝ ነገር ቁምጣውን መልበሷ ትላንት እንደው ብሽቅ ያልኩት ብሽቅ። እኔ እንጃ እኔ በዚህ እንትን ማለት ነው ሩታ ራሱ ተመለሰች ከዚህ ሰውዬ ጋር ባትሆኝ ራሱ ደስ ይለኛል። ከዚህ ሰውዬ ጋር ባትመለሽ ደስ ይለኛል። ምክንያቱም ክብርሽን አሳጥቷል፣ ክብሯን አሳጥቷል፣ አላስከበራትም፣ አዋርዷታል፣ አስንቋታል። ስለዚህ ይሄ ሰውዬ መቼም ቢሆን ገንዘብሽ ሊሆን አይችልም። ኦሬዲ የሰው ነው። አሁን ላይ የጋራ እየሆነ ነው ያለው።
አብርሽ እንጃ በጤናህ ከሆነ እንደዚህ እየሆንክ ያለው እንዲሁ በጣም እንደሚያስጠላብህና በጣም እንደሚደብርብህ ልነግርህ እወዳለሁ። የምር በጣም ያስጠላብሃል። ሲጀመር ታመም ያለሁ ብለህ ሆስፒታል የገባው ውሸት ነው። ሄርሜላ ካጠገብህ እንዳትለይህ ነው ትፈልጋለህ። በቃ ሄርሜላ ካጠገብህ እንድትለይህ አትፈልግም። ለዛ ነው ሌላ ምንም። በቃ ልክ አሁን እሷ እንዳረገችው እንድታባብልህ እስር እስርህ እንድትል በቃ ከሷ ቄጥ መውጣት ስላልፈለክ ነው እንጂ በጭራሽ አልታመምክም። ሄርሜላ ደግሞ ክብር የለሽም። ምናልባት አውቃችሁም ተነጋግራችሁ ሊሆን ይችላል እኮ ምን ከሩታ አውቃችሁ ተነጋግራችሁ ሩታ በራሷ ጊዜ ከህይወታችሁ እንድትወጣ እያደረጋችሁ ነው ያላችሁት። በቃ ምርር አድርጋችሁ አስመርራችሁ አስከፍታችሁ ምናምን ከህይወታችሁ እንድትወጣ እያደረጋችሁ ነው። እሷ ክብር ያላት ሴት ናት። በነገራችን ላይ ክብር ያላት ሴት እንደዚህ ነው። አንድ ወንድ ወደዚህ ስለ አንዴ ሁለቴ ትናገረ ሶስት ከዛ ወዲያ ግን ከሱ ጋር መጨቃጨቅ የለባትም። ምክንያቱም ከሱ ጋር መጨቃጨቅ ክብሯን ማሳነስ እንጂ ሌላ ጥቅም የለውም። የማንም በልቃጣ ሴት እየመጣ አፏን እንዲከፍትባት መፍቀድ የለባትም። ትክክል ነች ሩታ። የምሬን ነው ምላችሁ። ትክክል ውሳኔ ነው የወሰደችው። መተው ነው በቃ። እንደዛ አይነት ሰዎችን ንቆ መተው በቃ። አብርሽ ደግሞ መነኝ ነገ ተመልሰህ ወደ ሩታ ህይወት ትመጣለህ። ማሪኝ ይቅር ብዬሻለሁ፣ እስካሁን ድረስ ያስቀየምኩሽ ብዙ ነገር አለ እንደምትል አልጠራጠርም። የምሬን ነው። ከአንደኛ ብዙ ነገር ከጠበቅነው ወንድ እርጉዝ ሴት አስቀምጦ ሌላ ሴት ጋር በመሄድ ዳሌ ያላቸውን ሴቶች እየመረጠ በመሄድ ከሆነ እንግዲህ ለትውልድ የምታስተምረው ምንም ማድረግ አይቻልም። ስለዚህ አብርሽ በጣም ፈዛሃል። በጣም ያልሆነ ስራ ነው እየሰራ ያለው፣ እያስተላለፍክ ያለው። ኦዲየንሶችህን እያስከፋህ ነው፣ ቤተሰቦችህን እያስከፋህ ነው። ምክንያቱም ይሄ ትክክል ስራ ስላልሆነ ማለት ነው። ይሄ ዝሙት ነው። ይሄ ዝሙት በቃ ዝሙት እያስተማረ ምንም የሚያዝናና ነገርም የለም ምንም። ስለዚህ ዝሙት ነው። ሄርሜላ ደግሞ ማለት ነው የምር እንደው ሴት ከሆንሽ እንደ ሴት ብታስቢ እንደዛ አታርጊም ነበረ። ለምን ቢያንስ ሴት ነኝ፣ ነገ ጧት በእኔስ ምን ይደርስብኝ? እኔስ በወንበሩታ ቦታ የሰው ባል ይዤ እንደዚህ ማማለለው የሰው ባል ለማማለል የምሞክረው ነገ ጧት እኔስ ላይ ቢደረግብኝ ብለሽ ማሰብ ነበረብሽ። ግን ምን ዋጋ አለው? ማስተዋያ የለሽም፣ ህሊና የለሽም፣ ክብርም የለሽም። ምንም ማድረግ አይቻልም። ለዚህ ቃላቴ እያንዳንዷ ነገር በጣም ይቅርታ አድርጉልኝ። በጣም በቃ የሆነ እውነታውን የተናገርኩት እውነታውን የተሰማኝን የታየኝ ያለውን ነገር ነው የተናደድኩት።